አድምጥ ፈጣሪው ሲጣራ እናንተ የጀነት ሰዎች ሆይ የተላቀው ጌታችሁ ዘይሩኝ ይላችኋል በሉ ወደ ዚያራው ሰምተናል ታዛዥም ነን ይላሉ ወደ ዚያራው እየተቻኮሉ ይነሳሉ ያማሩ ግመሎች ተዘጋጅተውላቸው ይገኛል እየሮጡ ከላዮቻቸው ላይ ይደላደላሉ ከሰፊው ሸለቆ በደረሱ ጊዜ ያ መገናኛ ቦታ የተደረገላቸው ከሆነው እዛም ይሰባሰባሉ ተጣሪው ከነሱ ውስጥ ማንንም አይተውም የተላቀውና የተከበረው ጌታ ኩርሲው እንዲመጣ ያዛል እዚያው ይተከላል ከዚያ ለነሱ ከብርሃን የሆኑ መናብሮች ይተከልላቸዋል ከልዑሉ የሆኑ መንበሮችም ከዘበርጀድ የሆኑ መንበሮችም ከወርቅ የሆኑ መንበሮችም ከብር የሆኑ መንበሮችም ከነሱ ዝቅተኛ ይቀመጣል ከነሱ ውስጥ ዝቅ ያለ ከመኖር የጠሩ ናቸው ከነሱ ዝቅ ያለው ምስክ ክምር አፈር ላይ ይቀመጣል እነሱ የኩርሲዎቹ ባለቤቶች በስጦታ ከነሱ የበለጡ እንደሆነ አስቡ መቀመጫዎቻቸውም ላይ ሲደላደሉ ቦታዎቻቸውም በእነሱ ስትረጋጋ ተጣሪው ይጣራል የጀነት ሰዎች ሆይ ለእናንተ አላህ ዘንድ ቃል የተገባላችሁ ሊሞላላችሁ ይፈልጋል ይላሉ ምንድነው ይላሉ ፊታችን አላበራልንምን ሚዛናችን ሳላከበደልንምን ጀነት ሳላስገባንን ከጀሃነም አላዳነንምን እንዲህ እንዳሉ ብርሃን ይገለጥላቸዋል ጀነት ያበራል ራሳቸውን ቀና ሲያደርጉ ኃያሉ ጌታ ነው ልቅናው ከፍ ይበል ስሞቹ ይቀደሱ ከበላያቸው ቀርበዋል ከዚያም አለ የጀነት ሰዎች ሆይ እናንተ የጀነት ሰዎች ሆይ ይላል ሰላም በእናንተ ላይ ይሁን ይሄ ሰላምታ አይመለስም እንዲህ ከማለታቸው በተሻለ አላህ ሆይ ሰላም አንተ ነህ ሰላምም ካንተ ነው የልቅናና የክብር ባለቤት ሆይ ጥራት ይገባ ለነሱም ይገለጥላቸዋል ለነሱም ይገለጥላቸዋል ጌታ ተባረከ ወተዓላ እየሳቀላቸው ይገለጥላቸዋል ጌታቸው ተባረከ ወተዓላ ይላልም የጀነት ሰዎች ሆይ ከሱ መጀመሪያ የሚሰሙት ቃል እሱ ይሆናል የታሉ ባሮቼ እነዛ ሳያዩኝ በሩቅ የታዘዙኝ የታሉ ባሮቼ እነዛ ሳያዩኝ በሩቅ የታዘዙኝ ይህ የጭማሬ ቀን ነው ዛሬ ጠይቁኝ ይህ የጭማሬ ቀን ነው በአንድ ቃል ላይ ይስማማሉ ሁሉም እኛ ወደናል አንተም ውደድልን በሚል ይላችኋል እናንተም ባልወድ ኖሮ ጀነቴን አላኖራችሁም ነበር ጠይቁኝ ይህ የጭማሬ ቀን ነው በአንድ ቃል ላይ ይስማማሉ ጌታችን ሆይ ፊትህን አሳየን እንመልከት ጌታ ጀለ ጀላሉሁ ግርዶሹን ይገልጥላቸዋልም ጭምር
ከብርሃኑ ይሸፍናቸዋል። ጥራት ይገባውና እንዳይቃጠሉ ባይወስን ኖሮ ሊያቃጥላቸው የሚችል ያህል ነበር። አንድም አይቀርም በዚያ ቦታ ያለ ሰው ጌታ ተባረከ ወተዓላም ያናግራል። መተያየትን ይተያያል ለሱ እስከሚለው ድረስ እገሌ ሆይ ይህንን የሰራህበትን ቀን ታስታውሳለህ ወይ? ዱንያ ላይ ከሰራው የተወሰኑ ጥፋቶቹ ያስታውሰዋል ይላል። ጌታዬ ሆይ አልማርከኝም እንዴ? ባሪያው ይላል ጌታዬ ሆይ አልማርከኝም እንዴ? ባልምርህማ ይለዋል እዚህ ቦታ ባልደረስክ ነበረ። ይቺ ዓለም አጭር ናት። ፈተናዎቿ ብዙ፣ ድካሟም የበዛ ነው። አንዳንድ ጊዜ ህይወት ትከብድሃለች፣ ጭንቀት ይከብሃል፣ የዚህች ዓለም ውጣ ውረድም ያደክመሃል። ነገር ግን ሁሌም ማስታወስ ያለብህ አንድ ትልቅ እውነት አለ። ይህ ዓለም መዳረሻህ ሳይሆን መሻገሪያህ ነው። አላህ ሱብሓነሁ ወተዓላ ለወዳጆቹ ለታጋሾቹና ለደጋግ ባሮቹ ያዘጋጃት አንዲት ድንቅ ስፍራ አለች። እሷም ጀነት ትባላለች። ሰው ልጆች ወንጀል ምንም ቢበዛ ሰማይ ምድሩን የሰፋ እዝነት ረሕመት ያለው አላህ ተባረከ ወተዓላ ዘንድ ትንሽ ነው የሚሆን። ረሕመቱ ሰፊን እዝነቱ ሰፊን ወረሕመቲ ወሲዐት ኩለ ሸይኢን እዝነቴ ከሁሉ የሰፋ ነው ብላ ወንጀሉን እንደው መስራት የለብኝም አላህን አስቆጥቻለሁኝ ብለን የወንጀላችንን ክብደት ማወቁ በአንድ በኩል አስፈላጊ ሆኖ ሳለ በሌላ በኩል ደግሞ ሁሌ ወንጀሉን አግዝፎ አክብዶ ማየቱ የአላህን ረሕመት ምህረት መዘንጋቱ ተስፋ ወደ መቁረጥ ስለሚወስድ ምንም እንኳ ወንጀሌ ከባድ ቢሆን ከኔ መሃሪ አዛኙ ጌታ አንፃር ከምህረቱ ስፋት አንፃር የኔ ወንጀል ትንሽ ናት፣ ወረሕመቱ ይቅር ይለኛል ይሰርዝልኛል ልንል ይገባናል። ጀነት ምን አይነት ስፍራ ናት? ጀነት አይን ያላየችው ጆሮ ያልሰማው በሰው ልጅ ልቦናም ታስቦ የማይታወቅ እጅግ ውብ ስፍራ ናት። ጀነት ውስጥ ድካም የለም። እዚያ ደከመኝ ሰለቸኝ ማለት የለም። ህመም የለም። ራስ ምታት፣ ጭንቀት ወይም ማናቸውም በሽታ አይነካህም። ሐዘንም የለም። ለቅሶና ትካዜ በደስታና በፈገግታ ይተካሉ። ሞት የለም። አንዴ ከገባህባት ለዘላለም ትኖራለህ። ወጣትነትህ አይረግፍም፣ ውበትህ አይጠወልግም። ታዲያ ዚያራውም አለ ጀነት ውስጥ። ጁምዓ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ። የገበያ ቦታ አለ። ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ። እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ። የጀነት ንፋስ ትመጣለች፣ ሚስክን ምናምንም ትረጫቸዋለች ላያቸው ላይ። ወደ ቤታቸው ሲመለሱ ዕቃቸውን ይዘው ፊታቸው አምሯል፣ በርቷል። ሚስቶቻቸው ይሏቸዋል ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል። ባሎችም ለሚስቶቻቸው ይላሉ እናንተስ እንዲህ ነው እንዴት ተናችሁ ሄድ ነው ውበት ጨመራችሁ ሳይባባላሉ። ሁሌም ውበት፣ ሁሌም ደስታ፣ ሁሌም ምቾት፣ ሰቀቀን የሌለበት ዓለም፣ ፍርሃት የሌለበት ዓለም፣ ጨለማ የሌለበት ዓለም፣ ምናባዊ ቅዠት የሌለበት ዓለም፣ ስጋት የሌለበት ዓለም፣ ሞት የሌለበት ዓለም ጀነት። አላህ ከነሱ ከባሮቹ አላህ ያድርገን። እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰላም። ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው። ይህን ጥያቄ የጠየቁት ነቢዩላህ ሙሳ አለይሂ ሰላም ናቸው። አላህን ጠየቁ፣ አላህ ወይ እስኪ የጀነትን ዝቅተኛውን ደረጃ ንገረኝ አሉ። እሱማ አንድ ባሪያ ነው አለው አላህ። ወደ ጀነት ይመጣል የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ ግዛቱን እኮ ያዘ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሆኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛትም ያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነቢዩላህ ሙሳ ይህን ሲሰሙ ጠየቁ፣ አላህ ሆይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ
ኡላኢከ አለዚነ አረድት እኒማ እኔ የመረጥኳቸው ናቸው ጀነትን በእጄ የሠራሁላቸው ወኸተምቱ ዐለይሃ ያተምኩበትን የነሱ ግዛት ማለ ዐይኑን ረአት ዐይን አይታው ማታቅ ጆሮ ሰምታው ማታቅ በልቦናው ልብ ያላለ ነው ይባላል። አላህ የጀነት ሰዎች ያድርግ። ታዲያ የጀነት ሰዎች በተለያየ ደረጃ ይገባሉ። እንደ ስራችን እንለያያለን። የመጨረሻውን ፊርደውስም ይገባሉ። ዝቅ ያለ ደረጃቸው ይወርዳል የጀነቱ። ታዲያ ይላሉ ነብዩ አለይሂ ሰላቱ ወሰለም አንዳንዱ አባት ጥሩ ይሆንና ልጁ ስራው ዝቅተኛ ሊሆን ይችላል። ወይም ልጅ ጥሩ ይሆንና የአባት ስራ ዝቅ ሊል ይችላል። አላህ አሉ የላይኞችን ጀነት ሰዎች ደስታ ለመሙላት የስረኞችን ወደ ላይኛው ይወስዳቸዋል። ምን የላይን ወደ ታች አታወርድም። የጀነትን ክብር አይመጥን። ለሱ ክብር ሲባል የሱ ደስታ እንዲሞላ ሲባል ዘመዶቹን ዘሮቹን ወደሱ እንዲወሰዱ ይደረጋል። እሱ ወዳለበት ውብ ዓለም። ለዛ ነው አላህ ቁርአን ላይ አልሐቅና ቢሂም ذريتهم ይላል። ዘሮቻቸውንም እናስከትላቸዋለን አላህ ይላል። ጀነትን ተከታትለው ከነ ቤተሰቦቻቸው ከሚወገቡባት አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد የጀነትን ጸጋ በዚህ አጭር ቆይታ ለመግለጽ መሞከር ድፍረት ነው፣ እንደ ቅምሻ እንደ ማለፊያ ለማስታወስ እንጂ። ታዲያ የጸጋዎች ሁሉ ማተሚያ፣ የጸጋዎች ሁሉ መቋጫ፣ የጸጋዎች ሁሉ ጓልና አስኳል ምእመናን የፈጠራቸውን ጌታ ማየት ነው። አላህ ቁርአን ላይ ጠቀሰው ሊለዚነ አሕሰኑል ሑስና ወዚያዳ፣ ለነዛ ላሳመኑት ጀነት አላቸው ጭማሬም አላቸዋል። ለሁም ማ የሻኡነ ፊሃ፣ እሷ ውስጥ የፈለጉት ነገር አላቸው። ወለደይና መዚድ፣ ጭማሬም አለን አላህ። ይሄ ጭማሬ ምንድነው? አላህን ማየት ነው። እሱን ከማየት አላህ ያድርገን። የውሙል መዚድ ይባላል እሱ ቀን፣ የጭማሬው ቀን ተብሎ የጀነት ሰዎች በናፍቆት የሚጠብቁት ሑረል ዐይን ጋር ሆነው ቤተ ዘመድ ጋር ሆነው ምቾት ላይ ሆነው ተድላ ላይ ሆነው አንድ ዋና ጸጋ ይጎላቸዋል፣ አላህን ማየት። ታዲያ አንዴ ጥሪ ይጠራል ከጀነት ዓለም። እናንተ የጀነት ሰዎች ሆይ አላህ የገባላችሁ ቃል ኪዳን አለ፣ ዛሬ ሊሞላላችሁ ነው ኑ ይባላል። ሁሉም እንደየደረጃቸው አላህ ከፈቀደው ቦታ ይሰበሰባል። ነቢያቶች፣ ሩሱሎች፣ ደጋጎች እንደ ሰልፋቸው ሁሉም ይቀመጣል። ከላይ በኩል ብርሃን ያጠላል። አላህም ሰላምታ ለጀነት ሰዎች ያቀርባል። እናንተ የጀነት ሰዎች ሆይ አሰላሙ ዐለይኩም ይላቸዋል። ያኔም ይደነግጡና አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ረበና ያ ዘል ጀላሊ ወል ኢክራም ይሉታል። አላህ ወይ ሰላም አንተነ ሰላምም ካንተ ነው ይሉታል። የጀነት ሰዎች ሆይ ሀል ረዲቱም ደስተኛ ናችሁ ይላል። እንዴት ደስተኛ አንሆንም? ጀነት አስገብተህን ከሳት አድነህን ሚዛናችን ደፍተህልን እንዴት አንወድም ይላል። ልጨምራችሁ እንዴ ይላችኋል አላህ። ምን ልጨምራችሁ? ሁሉም በአንድ ቃል አንድ ጥሪ ያቀርባሉ። አላህ ሆይ አንተን እንድናይ ፍቀድ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ሰሒህ ሐዲስ ላይ ነው የሚሉት። አላህም ያኔ የብርሃን ግርዶሹን ይከፍተዋል። ፍጥረታት ወደሱ ይመለከታል። የጀነት ሰዎች ጸጋ እንደዛ ተሰጥተው ያውቁ። እሱን እንዲያዩት አቅም ሰጥቷቸው እንጂ ማየት አይችሉም። አላህ ነበር የጀነት የጸጋው መቋጫ፣ የደስታው ማሳረጊያ፣ የፌሽታው ማተሚያ፣ የፍጥረት ዓለሙን ጌታ አላህን ማየት። ለዓመታት የሰገዱለትን፣ ዚክር ያረጉትን፣ ሐጅ ላይ ያለቀሱለትን፣ ጾመው የተራቡለትን፣ ትእዛዙን የጠበቁለትን፣ ያከበሩትን፣ ከሱ ውጭ ሌላ ላናጋራም ብለው የጸኑትን አላህ ማን ነው? እሱ ነው ያለው አሉ ነቢ ዓለይሂ ሰላቱ ወሰላም። አላህን ከሚያዩት አላህ ያደርገን። ውጁህ የውመኢዝን ናዚራ አለ አላህ። ፊቶች ያኔ ያበራሉ። ኢላ ረቢሃ ናዚራ፣ ጌታህንም ይመለከታሉና። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ሰሃባዎቹ ጋር ቆመው ጨረቃ ሞልታ ይዋት። ኢነኩም አሉ እናንተ እኮ ለተረውነ ረበኩም፣
አላህን እኮ ታዩታላችሁ ልክ ይሄን ሙሉ ጨረቃ እንደምታዩት አለው ነብዩ አለይሂ ሰላም። ላ ተضامون في رؤيته እሱም በማየት ላይ ሳትጨናነቁ በግልጽ ጌታችሁን ታያላችሁ። ታዲያ ደረጃችን ይለያያል። አላህን አንዴ ብቻ የሚያየዋል ቢሊየን ዓመት ሲኖር፣ በየዓመቱ አላህ የሚያይ ይኖራል። በየሳምንት አላህ የሚያያል። ትልቁ ደረጃ አሉ ነብዩ አለይሂ ሰላቱ ወሰላም ጧትና ማታ አላህ የሚመለከት ነው። አላህ ከደጋግ ባሮች አድርገን የሱን ፊት በማየት ከሚደሰቱት አላህ ያድርገን። ለዛ ነው ነብዩ ሁሌም ዱዓቸው ላይ አስአሉከ ለዘተ النظر الى وجهك الكريم የተከበረውን አንተን ማንነት በማየት የሚገኘውን ደስታ ተሰጠኝ ዘንድ ጠይቀሃለሁ ይላል። የመጨረሻው ማሳረጊያው ጸጋ አላህን መመልከት። የጀነት ቤቶችና ወንዞች። የጀነት ቤቶች ግንባታቸው ከወርቅና ከብር ነው። ጡቦቹ በሚስክ የታሸጉ ናቸው። በግርጌዋም የማር የወተትና የጠራ ውሃ ወንዞች ይፈሳሉ። የፈለከውን ፍሬ ለመቅጠፍ አትለፋም። ቅርንጫፎቹ አንተ ጋር ዝቅ ይላሉ። እስኪ ያለማችሁ አስቡት። በጀነት ውስጥ በደስታ ወክ እያደረጋችሁ ፊት ለፊታችሁ ፊቱ የሚያበራ ሰው ትመለከታላችሁ። እሱም አቡበክር ሲዲቅ ነው። ከዛም ግንባሩን ትስመዋለህ። እሱም እንዲህ ይልሃል፣ ይህ ከጎን ያለው እኮ ዑመር ነው፣ ያ ደግሞ አልይ፣ ያ ደግሞ ዑስማን ነው ይልሃል። ያ ዛፍ ስር የተቀመጠው ደግሞ ሰይፈላህ መስሉል ኻሊድ ነው፣ ያ ደግሞ ሐቢቢ ቢላል ነው። ሌሎቹንም ሲዘረዝሩልህ አንተ በናፍቆት በተንገበገበ ልብህ ስማቸውን በስስት በሚጠራው አንደበትህ አይነ ሐቢቢ ረሱላላህ ሐቢቢ ረሱል የት ናቸው ብለህ ተጠይቀዋለህ። እሱም እንዲህ ሲል ይመልስልሃል፣ ረሱልም ከከውሰር ወንዝ አጠገብ ናቸው፣ ሂድ እየጠበቁህ ነው ይሉሃል። ከዛም የናፈቁ ነብይህን ታገኛቸዋለህ፣ የተባረኩ እጆቻቸውን ትስማለህ። ከዛም አንተ እገሌ የእገሌ ልጅ ነህ አይደል ይሉሃል። አንተም በመገረም እንዴት አወቅኩኝ ሐቢበላህ ያ ረሱላላህ ትላቸዋለህ። እሳቸውም በዱንያ ላይ ሳለ በኔ ላይ ሰላዋት ታደርግ ነበር፣ በዛ ነው የማውቅህ ይሉሃል። ከዛም በተባረኩ እጆቻቸው ጥምን እስከ ዘላለም ከሚቆርጠው የከውሰር መጠጥ ያጠጡሃል። አላሁ አክበር። ቀጥሎ መላእክቶች ድንገት ይጠሩሃል፣ ያ አህለል ጀና አሁን ደግሞ አላህን የምትዘይሩበት ቀን ነው ሲባል ትሰማለህ። ላኢላሃ ኢላላህ አስበኸዋል? አላህ ጀለ ጀላሉሁ ለዚያራ ሲጋብዝህ። ከዛም በክብር ለኛ በተዘጋጀው መጓጓዣ ወደሱ እንሄዳለን። ከዛም ያ አህለል ጀና አሰላሙ አለይኩም የሚል የሚገርም ድምጽ እንሰማለን። ከዛም እኛ ባንድ ላይ አላሁማ አንተ ሰላም ወሚንከ ሰላም ተባረክተ ያ ዘል ጀላለ ወልኢክራም እንላለን። ከዛም ያ አህለል ጀና ሀል ረዲቱም ተደሰታችሁ ይለናል ጌታችን አላህ። እኛም እንዴት አንደሰት ጌታችን ወንጀላችንን ምረህ ጀነት አስገብተህን። ከዛም አላህ ጀለ ጀላሉሁ ያ አህለል ጀና የፈለጋችሁትን ጠይቁኝ እኛም ጌታችን ሆይ ተቀበለን እንለዋለን። ባልቀበላችሁ ለምን ጀነት አስገባችኋለሁ ሌላ ነገር ጠይቁኝ ይለናል። ከዛም እኛ ባንድ ያ ረብ የተከበረውን ፊትህን አሳየን። ከዛም ረሱል አለይሂ ሰላቱ ወሰላም እንዳሉን ሂጃቡን በመግለጥ ፊቱን ያሳየናል። ያ አላህ ከውበቱ ብዛት ተደስተን የማናውቀውን ደስታ እንደሰታለን። ዱንያ ላይ የሆነ ውብ ነገር አይተን ያ አላህ ከምንለው የበለጠ አላህ እንላለን። ያ አላህ በዛ ቀን ፊትህን ለማየት ከሚታደሉት ባሪያዎች መካከል አድርገን። አላሁመ አሚን። ወሰለላሁ ዐላ ነቢይና ወሐቢቢና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ከሁሉም በላይ የሚናፈቀው ስጦታ በጀነት ውስጥ ካሉ ጸጋዎች ሁሉ የሚበልጠውና የጀነቶች ሁሉ አክሊል የሆነው ስጦታ የጌታችንን አላህን ሱብሓነሁ ወተዓላ ፊት ማየት ነው። ያኔ አማኞች ሁሉንም ጸጋ ይረሳሉ፣ በፈጣሪያቸው ውበትና ብርሃን ይፈዛሉ። አላህም በእኔ ረክታችኋልን ብሎ ይጠይቃቸዋል። እነሱም ፍጥረታቶችህንም ያልሰጠህን ሰጠህን እንዴት አንረካም ይላሉ። ጀናቱል ፊርደውስ ኑዙላ ማረፊያችን ፊርደውስ ነው። ፊርደውስ ነብዩ ምን ብለው ገለጹ ሰለላሁ ዐለይሂ ወሰለም? ፊርደውስ አሉ የላይኛው ጀነት እሱ፣ አውሰጡል ጀና እሱ ነው አሉ። ሰቅፉሁ ዐርሹር ረሕማን የአርረሕማን ዐርሽ ጣራው እሱ ነው አሉ። የፊርደውስ ጣራ ችቡድ አይደለም፣ ልብ ብላችኋል። ጣራው የአርረሕማን ዐርሽ ነው አሉ። ወሚንሁ የተፈጀሩል አንሃር የጀነት ወንዞች ከሱ ነው የሚፈስ። አላህ እዛ ውስጥ ይክተት። ካነት ለሁም ጀናቱል ፊርደውስ ኑዙላ። ከዛስ ለአንድ ዓመት ነው የምንቀመጠው ለአንድ ሺህ ዓመት ኻሊዲነ ፊሃ ናቸው አላ ላ የብቁነ ዐንሃ ሒወለን። እሷ ውስጥ ጀነት ሰልችቷቸው ተለዋጭን ችሉ ስሜታቸው ሁሉ ተሟልቷል። አላህ ፊርደውስ ሰዎች አለ ሙእሚን የሚለፋው ለዛ፣ ሙእሚን የሚታትረው ለዛ። ኢማሙ አሕመድን ለምን አታርፍም ሲሏቸው አንደኛው እግሬ ጀነት እስክታልፍ አላርፍም ነው ያሉት። ኢማሙ አላህ ከደጋግ ባሮች አላህ
ይህ መስጂድ ግዴለም ይሰራል ሳትጠራጠር። ምናልባትም ወደዚህ አዳራሽ ሳንገባ አካውንታችሁን ጎብኝተነውም ሊሆን ይችላል። መስጂዱ ይሰራል አትጠራጠር። ትልቁ ትርፉ እኛ እዛኑ ሰለፎቻችን ቢናኡ ሳጅድ قبل المساجد እኛ መሃል አንድነት፣ እኛ መሃል ትስስር፣ እኛ መሃል ፍቅር፣ እኛ መሃል መከባበር፣ እኛ አንዱ ለአንዱ ይተናነስ። እኛ አንድ ከሆነ ሸኻችን እንዳሉ አንድ ሺህ ብር ብናዋጣ 1000 ሰው ስንት ማለት ሲባል 1 ሚሊዮን ነው ብላችሁ 1000 ብር ብናወጣ 1000 ሰው 1 ሚሊዮን ብር ማለት 10 ሺህ ብናወጣስ 10 ሚሊዮን 1000 ሰው 10 ሺህ ብር ካወጣ 10 ሚሊዮን። ቁጥራችን አንሶ አይደለም፣ አቅማችን ደክሞ አይደለም። ትስስር፣ አንድነት ኢማናችን ቀንሶ ነው። አላሁ አክበር፣ አላሁ አክበር። መንገዱ የት ነው? ውድ ወንድሜ፣ ጀነት በምኞት ብቻ የምትገኝ ስጦታ አይደለችም። ጀነት የሥራ የትዕግስትና የጽናት ውጤት ናት። በፈተናዎችህ ላይ ታገስ፣ አላህ ከታጋሾች ጋር ነው። ሰላትህን አጥብቀህ ያዝ፣ እሷ የጀነት መክፈቻ ናትና። ሰዎችን ይቅርበል፣ አላህ ይቅርባዮችን ይወዳል። በዱንያ ላይ ስታጣ አትዘን፣ በጀነት ሁሉንም ታገኛለህ። ዛሬ የምትለፋው ድካም፣ ዛሬ የምትሰግደው ስጁድ፣ ዛሬ አላህን ፈርተህ የምትተው ወንጀል ነገ ጀነት ውስጥ በደስታ ያስቀሃል። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት። አላህን የመፍራት ትልቁ መሰረት ደግሞ እሱን በብቸኝነት መገዛት፣ የአላህን ተባረከ ወተዓላ ብቸኝነት ማወቅና መቀበል፣ በአላህ ተባረከ ወተዓላ ከማጋራት ከማሻረክ መራቅና መጠንቀቅን። አላህ ተባረከ ወተዓላ አምሳያ የሌለው አቻ የሌለው ብቸኛ ጌታ፣ አጋር የለኝም አምሳያ የለኝም ብሎ በበርካታ የቁርአን አንቀጾች ራሱን አስተዋውቆናል። እሱን ብቻ እንድንገዛ አዞናል። በሱ ከማጋራት አስጠንቅቆናል። እሱን በብቸኝነት በመገዛት በሱ ላይ ማጋራትን በመተው የምናገኛቸው ጥቅሞችን ዘርዝሮልናል። በሱ ስናጋራ የሚደርሱብን ዱንያዊ አኺራዊ ጉዳቶችንም አሳውቆናል። የጀነት ነፋስ ከሩቅ ይሸታል። ያንን ሽታ ለማሽተት ዛሬ በጽናት ቁም። አላህ ሁላችን ከእሳት ነጃ ያውጣ። ቤተዘመዶቻችን፣ ወዳጆቻችን፣ ጓደኞቻችን ሁሉ አላህ ያውጣቸው። የውመል ቂያማ አማላጅነቱ ያልካል። የመጨረሻ አንድ ሰው ከጀሃነም ይወጣል። ነቢዩ ዓለይሂ ሰላቱ ወሰላም ከማ ፊ ሙስሊምን ምን ሐዲሲ ዓብድላህ ብን መስዑድ ባስተላለፉት ስለ አንድ ሰው ይነግሩና አኺሩ ረጁሊን የድኹሉል ጀና፣ ከጀሃነም የመጨረሻ የሚወጣው እሱ ከወጣ በኋላ ጀሃነም ይቆለፋል፣ ቅጣት ነው፣ የሚወጣ የለም። የመጨረሻም ጀነት የሚገባው ይሄ ሰው እኔ እኮ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይህን ሰው አውቀዋለሁ ይላል። በሲራጥ ላይ ከጀሃነም ወጥቶ ይራመዳል። የምሺ መረተን ወየክቡ መራ፣ አንዴ ይራመድና ደክሞታል፣ ስራውም አላስጓዘውም፣ ይወድቃል አንዲያ። ወተስፈእሁ ናሩ መራ፣ ከታች የጀሃነም ወላፈን ፊቱን ያገኘዋል፣ ያጠቁረዋል። እንደዛ እየዳኸ የጀሃነም ዳርቻ ላይ ይደርሳል። ከዛም ስቃዩን ያስታውስና ዞር ብሎ ተባረከ ለዚ ነጃኒኪ፣ ካንቺ ነጃ ያወጣኝ አላህ ረድኤቱ ሰፋ ይላል። ለቀድ አዕጣኒ ላሁ ሸይአን ማ ለም ዩዕጢ አሐደን ሚነል አወሊነ ወልአኺሪን፣ ከመጀመሪያው ትውልድም ከመጨረሻውን ያልሰጠውን ጸጋ ሰጥቶኛል ይላል። ከጀሃነም ነፃ ወጣ። ከዛ ጉድ አላህ አወጣ። የተለያዩ የበር ክፍሎች አላት። ለሃ ሰብዐቱ አብዋብ፣ የተለያዩ የሆኑ ዋሻዎች አሏት፣ እባቡ ዘንዶ ያለበት። ተባረከ ለዚ ነጃኒ ሚንክ፣ ካንቺ ያወጣኝ ጌታ ረድኤቱ ሰፋ ይላል። ዛም ጀሃነም ዳርቻ ላይ ቁጭ ብሎ አላህ ከቅርብ ርቀት የጀነት ዛፍ ያሳየዋል። ስሮቿ ከወርቅ ይሆን፣ መስኩ የሚያምር፣ ወንዞቿ የሚያምር። ከዛ ትንሽ ይቆይና አላህ ወይ ይላል፣ ጥሪ ያቀርባል ይላሉ ነብዩ አለይሂ ሰላቱ ወሰለም። ወደዚህ ዛፍ አስጠጋኝ ይላል።
ከጥለዋ ልጠለል ከወንዞቿም ልጠጣ ይላል። አላህ መልስ ይሰጠዋል። አንተ የአደም ልጅ ወይ ሌላ አትጠይቀኝም ይለዋል። በልቅና ይሁንብኝ አልጠይቅህ ይላል። አላህም ወደዚህ ቦታ ይወስደዋል። ይጠጣል፣ ያርፋል፣ ይዝናናል፣ ሁለመናው ይመቸዋል። ትንሽ እንደቆየ ከቅርብ ርቀት አላህ ከመጀመሪያው የምታምር ያሳየዋል። ውብ የጀነት ዛፍ መስኩ፣ ወንዙ። ከዛ አላህን እንዴት ይጠይቅ? አልጠይቅም ብሎ ነበር። ከዛም ሶብር ያጣና አላህ ወይ ይላል፣ የአደም ልጅ ምን ፈለክ? ወደዚች ዛፍ አስጠጋኝ ይላል። አንተ የአደም ልጅ ወይ አልጠይቅም ብለህ ቅድም አልማልክም ይለዋል። ግዴለም ሌላ አልጠይቅም ወዕዘቲክ በልቅና ይሆንብኝ ይለዋል። አላህም ያስጠጋዋል፣ በምቾት ያሳልፋል። ከዛም ይላሉ ነብዩ አለይሂ ሰላቱ ወሰላም ጀነት በር ላይ ሌላ ዛፍ ያሳየዋል። ከዛ ታገሰ። አላህ እንዴት ይጠይቀው? ቅድም አልጠይቅም ብሎ ምሏል፣ ግን ደግሞ ጓጉቷል። ነብዩ ምን አሉ? ወረብሁ ያዕዚሩ ጌታ አውቆ ይቅር ይለዋል። ምነው ትዕግስት የሚያሳጣ ነገር እያየለው። ከዛ ትንሽ ይቆዝምና እጁን ያ ረብ ይላል። አላህ ወይ ወደዚህ ዛፍ አስጠጋኝ ይላል። አንተ የአደም ልጅ ወይ አልጠይቅም አላልከኝም እንዴ? ከዚህ በኋላ አልጠይቅህም ይለዋል። አላህ ወደዛች አስጠጋዋል። ምቾት ተሰምቶት ድንገት ሲመለከት የጀነቱን ዓለም ያየዋል። ነቢያቶች ሲጓዙ፣ ሳልሆቹ የጀነት ጎዳና ላይ ሲረማመዱ፣ ሑረል ዐይኖቹ ጋር ሲዘምሩ፣ የጀነት ንፋሶች መጥተው ዛፍ ቅጠሉን ሲያራግቡት የሚወጣ ድምፅ አለ የሚያምር። ያ ተሰምቶ አይታወቅም የተባለለትን ዓለም ያን ውብ ዓለም ያለበት ያንስበታል። አላህ ሆይ ይላል። አሁን ምን ፈለክ ይለዋል። ጀነት አስገባኝ ይለዋል አላህ። የአደም ልጅ ሆይ ይለዋል አላህ። ጥያቄህን ግን የሚቆርጥልህ ነገር ምንድነው ይለዋል። ይችን ዱንያም ያህል እሷንም ተጨማሪ ሁለት አድርጌስ ንግስና ብሰጥህ ይበቃሃል ይለዋል። ነብዩ ምን አሉ እዚህ ቦታ ላይ? ይሄ ባሪያ ጠየቀ፣ አላህ ወይ አንተ የዓለማት ጌታ ሆነ እኔ ጋር የቀለድክብኝ ነው ይለዋል። አተስተህዚኡ ቢ ነው የሚለው ሐዲስ። ላ ይለዋል አላህ፣ የቀለድኩብህ አይደለም፣ እኔ ግን በምችለው ነገር ሁሉ ቻይ ነኝ ይለዋል። ይህ ሰው የዱንያን 2 እጥፍ ያህል ግዛት ተሰጥቶት የመጨረሻው ሰው ጀነት እንዲገባ ይደረጋል አሉ ነብዩ አለይሂ ሰላቱ ወሰላም። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ እዚህ ላይ የማይለቀቁ ቪዲዮዎች እንዲሁም የተለያዩ ቻሌንጆችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።